ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰብ ፍለጋ ዳጣ ቀጣይ ክፍል። እንግዲህ በዛሬው ክፍል ውሃዬ ከደረጃ ወርቃለች ወይንም መድኃኒት እንግዲህ ማይኩን ከውሃዬ ባለፈው ክፍል ላይ እንዳየ ነው። ናታን ግን ማይኩን አግኝቻለሁ ብሏት መድኃኒት እንዳትፈልግ ወደ ቤት ገብተዋሉ። ነገር ግን ናታንም ዳጣም በጧት ተነስተው ፈለገ ወጥቶ ነበር። ነገር ግን ውሃዬ ያው ልትጫወትበት ስለፈለገች እና ከአይኗ ላይ ስላልጠፋ በጧት ተነስታ እሷን ፈለገ ወጥታ ነበር። ነገር ግን ውሃዬ የት አካባቢ እንደወደቀ ስላወቀች ወደዛ አካባቢ እየፈለገች አገኘችው። እናም ታዲያ ዳጣና ናታን በአንድ አቅጣጫ ፈለጋ ሲሄዱ ውሃዬ ደግሞ በአንድ አቅጣጫ ይዛ ወደ ቤት ገባች። እዛ ወደ ቤት ስትገባ መድኃኒት ከዳጣ ጋር ተነጋግራ እዛው ሳሎን ላይ ቁጭ ብላለች። እናም ውሃዬ ያው ውሃ ናት በእጇ እንዲህ እያየች እያረገች ስትሄድ እጇ ላይ አየቻት። እናም ታዲያ ውሃዬ ነይ በማለት ጠራቻት። ውሃም እሺ በማለት ወደ አክስቷ ቀጥ ብላ ሄደች። እናም ከየት ነው ያገኘሽው? ምንድነው እሱ? እስቲ ልየው በማለት ከእጇ ተቀበለችው። ምክንያቱም የራሷ ስራው እንደሆነ የራሷም እንደሆነ ስለምታውቅ። እናም ናታን ነው ወይ ሰጠሽ ብላ ጠየቀቻት። አይ የራሴ ነው፣ ከላይ ወርዶ አናቴን መቶኝ ነበር። እናም ታዲያ ጠፍታብኝ ስለነበረ ልሰብሮ ስል አሁን አገኘሁት አለቻት። እና ሂጂ ከፊቴ ጥፊ አለቻት። ውሃም የራሴን እቃ ስጪኝ፣ የራሴ እኮ ነው አለቻት። አይ ይሄ የራሴ ነው፣ ሂጂ ከዚህ ጥፊ አለቻት። ውሃም የራሴ ነው፣ የራሴን እቃ ስጪኝ በማለት ተከራከረቻት። መድኃኒትም ደስ ብሏት ወደ ክፍሏ ሮጣ ገባች። እናም ታዲያ ውሃም ከገዛኝ ዱላ አምጥታ አክስቷን መሰባበር እንዳለባት እያመነች ወደ ገዛኝ ሄደች። ገዛኝንም ዱላው ስጠኝ አክስቴን ልመታ ነው አለችው። አይ አክስቱን ለጊዜያት ትመታ ዝም ብሎ ምን ሆነሽ ነው እያለ ሲከራከራር ዳጣና ናታንም ከጓሮ ፈለጋ ዞሮ ሲያጡ መጡ። እናም ታዲያ ምን ሆነሽ ነው ለምንድን ነው ዱላ የምትጎትቺው ብሎ ናታ ሲጠይቃት አክስቴን ልመታበት ነው እያለችኝ ነው አለ ገዛኝ። ያምሻል እንዴ ውሃ ለምንድን ነው የምትመታት? ተይው አላት። አይ ሄጄ ካልመታዋት አለች ውሃ። እናም ታዲያ ምን አድርጋች ነው ብሎ ቢጠይቋት እቃዬን ወስዳብኝ ነው አለች። እናም ዳጣ የምን አይነት እቃ ነው ብላ ጠየቀቻት። እናም ናታንና ዳጣ ማይኩን ይሁን እንዴ በማለት ተጠያየቁ። ዳጣ ምልጥ አይደለችም። ውሃዬ ምንድን ነው ብላ ቀስ ብላ ስትጠይቃት ውሃም የምታምር ነገር እንዲህ ክብ ነገር እናም ደግሞ ታበራለች አለቻት። ገባቸው። አይ ማይኩ ነው። ስለዚህ ውሃዬ ነይ እንግባ ወደ ውስጥ በማለት ውሃንም ይዞ ታይዞ ወደ ሳሎን ገቡ። ሳሎን ላይ ከተቀመጡ በኋላ ውሃን ተከትለሻት ገብተሽ ማይኩን ይዘሽባት ውጭ ያሏት። እሷም ደስ አላት። እሷ ደግሞ ከገጠመችሽ እኔ አግዝሻለሁ አገላግልሻለሁ አላት ናታን። አይ እንድታገላግለኝ አልፈልግም አክስቴን እንደው እመታታለሁ አለች። አይ ችግር የለውም እኔም አለሁ አባዬም አለ፣ ስለዚህ አትነካሽም ሂጂና እዘሽ ውጭ አሏት። ውሃዬም ላጥላት እያለች አክስቷ ቤት ስትገባ አክስቷ ፊት ለፊቷ ቁጭ አድርጋ ቁጭ ብላለች። ውሃዬ እየሳቀች ቀረበቻት። እናም ልክ እንደ አይጥና ድመት ፊት ለፊቱ መድኃኒት ሆነ። ውሃዬ ደግሞ ድመት ሆና ቀረበቻት እየሳቀቻት። እናም ደግሞ መድኃኒትም ያው ትወስዳለች ያልተጠራጠረች ወይ ልትመታኝ ወይ ልትሰድበኝ ብላ ነው የተጠራጠረቻት። እናም ውሃዬ ማይኩን ጥልፍ አድርጋ ለመሮጥ ስትል መድኃኒት ያዘቻት። እንደምንም አምልጣት እየሮጠች ወጣች። እናም ደረጃ ላይ ስትደርስ ውሃዬ ወደቀች። መድኃኒትም እያባረረቻት ወጣች። ውሃዬ ወደቀች ምስኪን። ማይኳ ግን እየተንከባለለች
እታች መሬት ላይ ወደቀች እና ናታንና ዳጣ ታች ስለሆኑ ዳጣም ናታንም ማይኩንም እያዩ ውሃውንም እየተመለከቱ የትኛውን ያንሱ? ደረጀና ኤቢም ክፍላቸው ነበሩ፣ የነ ደረጀ ክፍል። እነሱም ሮጦ ሲወጡ ውሃዬ ወርቃ ተኝታለች እና ዳጣም ቶሎ ብላ ማይኩን አንስታ ደረጀም ዳጣም ናታንም እኩል ውሃን ለማንሳት ሮጡ እና እሷን አንስቶ ደረጀና ናታን ውሃዬን ይዘው ወደ ሐኪም ቤት ሄዱ። እናም ኤቢም አንቺ ነሽ እህቴን ያስወደቅሻት፣ አንቺ ነሽ እህቴ አንድ ነገር ብትሆን ብላ እንቅ አርጋ ስትይዛት እነገዛኝም ዳጣም ያላግሏት ኤቢም ወደ ክፍሏ ገባች። ዳጣም እዛ ለብቻ እያለቀሰች ኤቢም እንደዛው። እናም ማርታ መጣች። ማርታ ስትመጣ ዳጣ አልቅሳ ፊቷ ተበላሽቷል። ማርታ ግራ ገባት። እኔ እዚህ ቤት አልተመቸኝም፣ ይሄን ቤት ለቅቄ እሄዳለሁ። ምን ሆነሽ ነው? ለምን አለቀሽ? ምን ተፈጠረ? ሰው የት ሄደ? በማለት ጠይቀቻት። ታዲያ ዳጣም አይ ምንም የለም ሁሉ ሰላም ነው እያለች ቀበጣጠረችላት። ግን ደግሞ ጥያቄ ስጠይቃት ልቧ ሄዷል ዳጣ። ማርታ ግን የሆነ ነገር ተፈጥሯል በማለት እሮጣ ወደ ፎቅ ወጣች። እናም አቶ መዲ ተከትላ ወደ ክፍሏ ገብታ ማርቲ በጣም ይቅርታ አለቻት። ስለምንም ነው ይቅርታ ስትላት በጣም ይቅርታ እያለች ምንድን ነው ስትላት ይህንንም አልነገሩሽም ደበቁሽ እንዴ ለማለት ወደውኑ ውሃ እንደወደቀች ነገረቻት። ማርታም በድንጋጤ ድንግጥ ስትል አይ ይሄ ሁሉ የሆነ በዳጣ ምክንያት ነው አለቻት መዲ። ብቻ ግራ ገባትና እየሮጠች ሳሎን ወርዳ ዳጣን ምን ሆነች ውሃዬ ብላ ጠየቀቻት። አይቴ ምንም አልሆነችም፣ ደረጃ ላይ ትንሽ ወርቃ ነው፣ አይዞሽ ደህና ናት በማለት ነገረቻት። እሷም ስልክ ብትደውል ደረጃ ያነሳም፣ እጇ ተሳሰረ። ዳጣን ደውይልኝ አለቻት። ዳጣ በራሷ ስልክ ደውላ ስልኳን ሰጠቻት። እሷም እያወራች የዳጣ ስልክ ዛላጥ። ዳጣም ተጨነቀች። ወይኔ አሁን ሰላም እየደውላ ብታወራት ሌላ ጭንቀት እያለች ያው ሐኪም ቤት ደርሶ መጡ። ነገር ግን ችግሩ ዳጣም ትንሽ ራሷን አትቆጣጠርም፣ እቃዋን አትሰበስብም፣ በሯን አትቆልፍም። ይሄ በዚህ በኩል ችግር አለባት፣ ምስጢር እንዳላት እያወቀች እና ሐኪም ቤት ደርሶ ሲመጡ ስልኩ ሳሎን ላይ ተቀምጧል። መድኃኒት ተቀምጣለች። ሰላም ደወለች። እናም በስተመጨረሻ ብድግ አርጋ ሰላምን እያወራች ነው። ደህና ነሽ ዳጣዬ? እንዴት ነሽ? ምንድን ነው ድምፅሽ? እያለች ሰላም እያወራኝ ቀጥላለች። እሷም ደንግጠሻል? ምነው ሰላም አይደል እንዴ? ደረጀ ሰላም አይደለም አለቻት። ምን ሆኖ እትያወቀች እንዴ? በማለት እንግዲህ አልቋል። ቀጣይ ክፍል ሰላም ከዚህ በላይ ታወራለች። መዲስ እንደው ሪከርዱ ሳታዳምጥ መረጃውን ደረሰችበት። ይሄማ ሊሆን አይችልም። ሰላምዬ መንቃት አለባት፣ ወይንም ዳጣም መታ ስልኳን መቀማት አለባት። እንደዛ ካልሆነ ነገሩ ይበላሻል። ውድ ቤተሰብ መልካም ቆይታ ይሆንላችሁ። ቀጣይ ክፍል ይዤላችሁ እስከመጣ ድረስ እናንተም ጠብቁኝ። ሰብ ያደረጋችሁኝ ቤተሰቦቼ ከልቤ አመሰግናለሁ።